ጀንቦሮ ሪል ስቴት የዲፕሎማቶች መናኸሪያ በሆነው ሳር ቤት በ16 ኤምባሲዎች መሃል ቫቲካንና ኢንዶኔዥያ ኤምባሲን ጎረቤት አድርጎ እየተገነባ ነው። ጀንቦሮ ሪል ስቴት 5000 ካሬ ላይ ያረፈው ግዙፍ የንግድ ሞልና አፓርትመንት ታይቶ በማይታወቅ ሁኔታ 17 ሊፍቶችንና ኢስካሌተርስ ይዟል። በአራት ዓመት ውስጥ ብቻ በቦሌ ቡልቡላ 5 ፕሮጀክቶችን ጥንቅቅ አድርጎ ገንብቶ አስረክበዋል። ኖ 6ኛውን እያካሄድ ነው። ከ600 በላይ ሱቆች በአንድ ማዕከል ከሚገኝበት ጀንቦሮ ግራንድ ሞልና አፓርትመንት ሲገዙ የሚያገኙት ከ900 በላይ መኪና መያዝ የሚችል ፓርኪንግ ከኤሌክትሪክ ቻርጅ ስቴሽን ጋር የከርሰ ምድር ውሃ፣ የተሟላ ጂምናዚየምና ስፓ እንዲሁም የልጆች ፕሌግራውንድ የጀንቦሮ ድምቀቶች ናቸው። ሁሉም እንደ አቅሙ እንዲነግድ በማሰብ ከ430 ሺህ ብር ቅድመ ክፍያ ጀምሮ የንግድ ሱቆችን እንደዚሁም ባለ 2ና ባለ 3 መኝታ ቅንጡ አፓርትመንቶችን ከ1 ሚሊዮን 250 ሺህ ብር ቅድመ ክፍያ ጀምሮ እኛ ጋር ያገኛሉ። ለተጨማሪ መረጃ 0990 27 27 33 ይደውሉ ወይም በዋትስአፕ ያናግሩን። ጀንቦሮ ሪል ስቴት በጊዜ ግቡ። ተምታል አፍሮ ሆሊላንድ አስጎብኚ የኢየሩሳሌም የትንሣኤና የእርገት ጉዞ ምዝገባ ወደ መገባደዱ ስለሆነ ያቀዳችሁ ሁሉ በጊዜ ኑ ይለናል። ለትንሣኤ ከሕማማት እስከ ዳግማ ትንሣኤ ለ13 ቀናት፣ ለእርገት በወርሃ ግንቦት ለ8 ቀን በተመጣጣኝ ዋጋ ተመቻችቷል። የሰላም ሁኔታ አያሳስቦ። የምንጎበኛቸው የጉብኝት መዳረሻዎች በሙሉ ፍጹም ሰላም ናቸው። አፍሮ ሆሊላንድ አስጎብኚ ላለፉት 14 ዓመታት ለምርቃትና ለምስጋና እንደሚሠራው አሁንም እኛ ወላጅ ዘመዶቻችሁን በእንክብካቤ እናስጎበኛለን፣ እናስተናግዳለን። የእምነታችንን መጀመሪያ ቅዱሳት መካናቶች በዐይን እንደማየትና እንደመርገጥ ምን ደስ የሚያሰኝ ነገር ሊኖር? ለወላጅም ከዚህ የሚበልጥ ስጦታ የለም። አፍሮ ሆሊላንድ አስጎብኝና የጉዞ ወኪል አድራሻ ቦሌ ሞርኒንግ ስታር ሞል 2ኛ ፎቅ። አሁኑኑ ስልክዎን አንስተው ይደውሉ። 0988 18 18 18 አይጠፋዎትም። በውጭ ለምትኖሩ በዋትስአፕ 0930 01 1998 አፍሮ ሆሊላንድ አስጎብኝና የጉዞ ወኪል። ዩክሬንና ራሽያ በጥቁር ባህር ላይ ኃይል ላለመጠቀም መስማማታቸውን ዋይት ሃውስ አስታወቀ። አሜሪካ ሁለቱን ወገኖች በሪዝ ካርልተን ሆቴል ከእሁድ አመሻሽ እስከ ሰኞ አመሻሽ ድረስ ለየብቻ እያነጋገረች ስታደራድራቸው ነበር። ሁለቱ ተዋጊ ሀገራት ጥቁር ባህር ደህንነቱ የተጠበቀ የባህር ጉዞ በጥቁር ባህር ደህንነቱ የተጠበቀ የባህር ጉዞ መኖሩን ለማረጋገጥ ኃይል ላለመጠቀም የንግድ መርከቦችን ለወታደራዊ ዓላማ መጠቀምን ለመከላከል ተስማምተዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ኪየቭ ውስጥ በጠሩት ጋዜጣዊ መግለጫ ዩክሬንና ራሽያ በጥቁር ባህር ላይ ወታደራዊ ኃይል ላለመጠቀም ተስማምተዋል ሲሉ አስታውቀዋል። ይሁንና ስምምነቶቹ ያን ያህል በዝርዝር የተቀመጡ አለመሆናቸውንና የመጀመሪያ እርምጃዎች መሆናቸውን ገልጸዋል። ሞስኮ፣ ዋሽንግተንና ኪየቭ በሰጡት መግለጫ ላይ ገና አስተያየት አልሰጠችም። አሜሪካ በስምምነቱ የተነሳ ሁለቱንም አገራት በተለያየ መንገድ እንደምትሸልማቸው አስታውቃለች። ዋይት ሃውስ በሰጠው መግለጫ ራሽያ የእርሻና የማዳበሪያ ምርቶቿን ወደ ዓለም ገበያ እንድታቀርብ የባህር መድህን ክፍያ ዋጋ ዝቅ እንዲልላትና ይህ ግብይቷን በሰመረ መልኩ እንድታካሄድ ወደቦችን እንድትጠቀምና የክፍያ ሲስተምን የመጠቀም ዕድሏን እናግዛለን ብሏል። ይሄ አሜሪካ ከዩክሬን ወረራ በኋላም ራሽያ ላይ ከተጣሉት አስከፊ የኢኮኖሚ ማዕቀቦች የተወሰነውን ለማንሳት ያላትን ፍላጎት ያመለክታል። ዩክሬንና አውሮፓውያን አጋሮች ሙሉ የተኩስ አቁም ስምምነት ከመደረሱ በፊት ለራሽያ ምንም አይነት ማዕቀብ እንዳይነሳላት ሲያስጠነቅቁ እንደነበረ አይዘነጋም። ዩክሬንን በተመለከተ ደግሞ አሜሪካ የጦር እስረኞች ልውውጥ እንዲካሄድ፣ በእስር ላይ ያሉ ሰላማዊ ሰዎች እንዲፈቱና በጉልበት ወደ ራሽያ የተወሰዱ የዩክሬን ሕፃናት እንዲመለሱ ለማድረግ በጽኑ እንደምታግዝ ገልጻለች። ሁለቱ ወገኖች
ሳውዲ አረቢያ ውስጥ ሲካሄድ በቆየው ድርድር የደረሱበትን ነጥብ አስመልክተው ሁለቱም የሚቀበሉትን የጋራ መግለጫ ለማውጣት ሳይችሉ መቅረታቸው የሚታወስ ነው። ዓለም አሁን እንግዲህ ከዚህ ዜና ትንታኔ እንደምንረዳው ከሆነ ሩሲያ ደረጃ በደረጃ ማዕቀቦቿ ሊነሱላት መንገድ ጀመረ ማለት እንችላለን። ዓለም ይህንን አስቀድሞ የተሰጠ ቃል ነው በዶናልድ ትራምፕ በኩል። በተለይ ተኩስ አቁሙ ተደርጎ ወደ ሰላም ሂደቱ በገቡ ቁጥር በዛው መጠን ማዕቀቦቹ የሚነሱበት ሁኔታ ክፍት ነው እና አሁን ይሄ ራሱ የጥቁር ባህር ስምምነታቸው በነገራችን ላይ መጀመሪያ ላይ አሜሪካ እስክትገልጸው ድረስ ያልተጠበቀ ውጤት ነው። ሁለቱ ሀገሮች ዩክሬንና ሞስኮ በጋራ መግለጫ ላይ መስማማት አልቻሉም። ቤዚካሊ አሁን የሰማነው የባህር ላይ ውጊያን አቁሙ ማለት ነው። ይሄ እንግዲህ ደረጃ በደረጃ ተኩስ አቁም ስምምነት ሊደረግ ይችላል የሚለውን ተጨባጭ እያደረገው የሚመጣ ሁኔታዎች ይፈጥራል ወይ? ጎን ለጎን ደግሞ ይሄንን ሐሳብ ደግሞ የአውሮፓ ህብረትስ እንዴት ነው የሚመለከት? ተኩስ አቁሙን ሁሉም ናቸው የሚፈልጉት። ስለዚህ የአውሮፓ ህብረትም በደስታ ሊቀበሉ የሚችለው ነው። ዋናው ነገር አሁን በዚህ በዩክሬኑ ጦርነት ራሽያ ኦልሞስት በየቀኑ የምታደርገው ውጊያዋ የሚሳኤልና የሰው አልባ ውጊያዋ የዩክሬን የኤነርጂ ተቋሞች ላይ ያነጣጠረ ነው። እሱን ለማቆም ተስማምተዋል። አሁን እሱን ስትሪክትሊ ማስከበር በቻል ነው። ይሄ ሲቆም ባህር ላይ የሚደረገው ውጊያ ሲቆም ማነች ዩክሬን ኦዴሳ ወደቦች ያሏትን ወደቦች መጠቀም ስትጀምር እና ሀገሪቱ ውስጥ የተመረተውን ሁሉ አውጥታ ወደ ውጪ በሙሉ አቅም መሸጥ መቻሏ በነገራችን ላይ በዓለማችን ላይ ቁጥር አንድ የዚህ ምንድን ነው የምትለው ማዳበሪያ በከፍተኛ ደረጃ እኛን የሚነካን ነው ታውቃለህ፣ ራሽያ ናት። ስለዚህ ራሽያ ማዳበሪያዎችንና ትልቋ ስንዴ አምራች ነች። እነዚህን የእህል ምርቶቿን ሸጠች ማለት አንደኛ የዓለም ገበያ የኑሮ ውድነት ጠገግ ይላል ማለት ነው። ያንን ያስወግዳል። በሁለተኛ ደረጃ ደግሞ ይህንን ግብይቷን በተቀላጠፈ መንገድ እንድታስኬድ የዓለም አቀፍ የገንዘብ ክፍያ ስርዓት እንድትጠቀምም ይፈቅዳል። አንዱ የተደረገባት ዋነኛ ማዕቀቦች አንዱ ራሽያን ከዓለም የገንዘብ የክፍያ ስርዓት ማውጣት ነው። ስለዚህ ወደ ምንድነው ገንዘብ የምትቀበልበትም ገንዘብ የምትልክበትም መንገድ የለም ሌላ አይነት መንገድ ካልፈለክ በስተቀር ማለት ነው። ስለዚህ ይህንን የዓለም የገንዘብ ክፍያ ስርዓት ውስጥ እንድታከናውን መፍቀዱ ለማንኛውም ዋጋ ላዋጣት አገር የትም ቦታ ድረስ ተጉዛ መሸጥ ትችላለች ማለት ነው ራሽያ። ከዚህ ጋር ተያይዞ ይሄ ለራሽያ ከፍተኛ ጥቅም አለው። ስለዚህ በአጠቃላይ ለዓለምም ጥቅም አለው። ግን ዓለም እንግዲህ ይሄ በዩክሬንና ሩሲያ መካከል ጦርነቱ እንደተጀመረ እንደምታስታውሰው የሩሲያ እጅግ በጣም በርካታ ገንዘብ መያዙ አንዱ ሌላው ችግር ነበርና አሁን ሩሲያ በዚህ ስምምነት መሰረት የገንዘብ እንቅስቃሴዋ ቢፈቀድም ሙሉ በሙሉ ማመን ትችላለች ወይ? አውሮፓና አሜሪካን አምና በሰላም የገንዘብ ዝውውሯን ማካሄድ ትችላለች ወይ? ከፍተኛ ገንዘብ እንደቀደመው ጊዜ ለማንቀስ አሁን የተለወጠ ሁኔታ ላይ ነው ያለነው አይደል? ኢሳያስ ዶናልድ ትራምፕ ይህን ጦርነት ለማቆም ብዙ ተነጋግረዋል እኮ እዛ ድረስ ብዙ ርቀት ሄደዋል። ሁለተኛ የዚህ አሁን በተደረሰው ስምምነት መሰረት አሜሪካ የምታግዘው ነገር ማለት ነው። ለምሳሌ ያክል የክፍያ ስርዓት ራሽያ ትጠቀማለች ማለት
አንድ የአሜሪካ የምታደርገው በዚህ ረገድ እነዚህ ምርቶች ለመሸጥ ነው። እነዚህ የእርሻ ምርቶች ለመሸጥ የክፍያ ስርዓቱን መጠቀም ትችላለች። ይህንን እንድትጠቀም ራሽያ ታግዛለች። ግን አውሮፓውያንም ቢሆኑ ለዚህ ሲባል የግድ መስማማታቸው አይቀርም። ምክንያቱም ዩክሬን ራሷ ምርቶች ባህሩ ተኩስ አቁም እንዲደረግ እኮ ነው። ተኩስ አቁም እንዲደረግ ዋነኛ ቅድመ ሁኔታ ነው። ይሄ በሌለበት ሁኔታ ጥቁር ባህር ላይ ጦርነት እንዴት ይቆማል? ስለዚህ ተኩስ አቁሙ እንዲደረግ ይሄ የተስማሙበት ቅድመ ሁኔታ ነው። ስለዚህ አውሮፓውያንም ቢሆኑ ይሄንን ይሄ እንዳይሆን ለማድረግ የሚንቀሳቀሱበት ሁኔታ አይታየኝም። በሌላ በኩል ደግሞ ይሄ ካልሆነ ለራሽያ ዩክሬን እንደ ልቧ ባሏት ወደቦች እስካሁን ድረስ በሄደችበት የዚህን የጥቁር ባህር አዋሳኝ የሆኑ የኔቶ ሀገራትን እነሱን ታካ ነው በሌላ አቅጣጫ ነው የምትወጣው። ግን እንደ ልቧ ምንም አይነት መርከቦቿ የጥቃት ስጋት ሳይኖርባቸው በየትኛውም አቅጣጫ በነፃነት እንዲንቀሳቀሱ ይሄ መሰረታዊ ስምምነት ነው። ሁለተኛ ገንዘቧን በተመለከተ የታሰረ የማነው የራሽያ ሪዘርቭ ምንድነው ይባል የውጭ ምንዛሪ $300 ሚሊዮን ገደማ እሱ ሌላ ጉዳይ ነው። አሁን ወደፊት በስምምነት እየተራመዱ ሲሄዱ ይሄ ገንዘብ እንዲለቀቅላት መጠየቅም ወይም የስምምነቱ ምናልባት የዚህ ሙሉ ስምምነት ሲያደርጉ ላይክ የአየር የምድር የባህር አሁን የቀራቸው የምድርና አይዶን ነው አሁን የቀራቸው የምድር ውጊያው ማቆም እኮ ነው። የምድርና የአየር የምትለው ሰራዊት ላይ የሚያደርጉት መሬት ላይ የሚያደርጉት ድብደባ ነው። የእግረኛ ውጊያው አካል ነው። አሁን ባለው ሁኔታ ስትሪክትሊ ከተከበረ ተቋማትና መሰረተ ልማቶች ላይና የኤነርጂ ምንጮች ላይ የሚያደርጉት የርቀት ድብድብ ይቆማል። ስለዚህ የአየር ኃይል ቢጠቀሙ በሚሳይልም እዛ አክቹዋሊ ጦር ሜዳ ላይ ይሆናል። ስለዚህ የምድር ውጊያው ከታከለ አሁን ለምሳሌ የጥቁር ባህር ስምምነት ከጸና ቀደም እንዳልኩ የዚህ የኤነርጂ አለመጠቃቃት የሚለውን ነገር በተግባር ማድረግ እንዳቃታቸው ነው ያየነው እስካሁን ድረስ። ይሄን አሜሪካ ሁለቱም ላይ ተጽዕኖ አድርጋ መከበሩ መቆጣጠር አለባት። እነዚህ ከሆኑ በዋነኛነት የሚቀረው የምድር ውጊያ ማለት ነው። ይሄ ለምሳሌ የ30 ቀን ሙሉ የ60 ቀን ሙሉ በሙሉ የተኩስ አቁም የሚደረግበት ሁኔታ ቢፈጠር ቅድመ ሁኔታውን እንዳትረሳ። ይሄን ለማድረግ አሜሪካ ለዩክሬን የምትሰጠውን ወታደራዊ እርዳታ የስለላ መረጃዎች የሳተላይት መረጃዎችን ታቋርጣለች ማለት ነው። በተመሳሳይ ሁኔታም አውሮፓውያኑ እንደዚሁ ለዩክሬን የሚሰጡትን ማንኛውንም ወታደራዊና የስለላ ሳተላይት መረጃዎችን ያቆማሉ ማለት ነው። እነዚህ በሌሉበት ራሽያ ልታቆም እንደማትችል ገልጻለች። ይሄ ወደፊት የሚሆን ነው። ግን ሌትሴ እዚህ ላይ መድረስ ተቻለ ቢባል ከዛ በኋላ ይሄ የተያዘ ብሯን የማስለቀቅ ሁኔታ ይመጣል ማለት ነው። ቢያንስ በ200 በላይ ቢሊዮን ዶላር ያለው በአውሮፓውያኖች እጅ ነው፣ በአውሮፓውያኖች ባንክ ነው። አሜሪካ ወደ 100 ቢሊዮን ዶላር ነው ያላት። ቢያንስ በአሜሪካ በኩል ያለውን ልታገኝ ትችላለች ወዲያውኑ። ስለዚህ በማንኛውም መመዘኛ ሲታይ ሪሊ መልካም ጅማሬ ነው። እስካሁን ከነበረው መግለጫ የጋራ መግለጫ ሊሰጡ አለመቻላቸው የስብሰባውን አስመልክቶ ድርድሩን አስመልክቶ እንደሚሰጡ ተገልጾ ያ ሊደረግ ባለመቻሉ ብዙ ሰው ወይም ያው በአጠቃላይ ወሬውን የሚጠብቅ ሰው ትንሽ እንዳትሳካ ነበረ ግንዛቤው። አሁን ግን አሜሪካ
እንዲሁም ደግሞ ዩክሬን እንዳረጋገጡት ከሞላ ጎደል ጥቁር ባህር ላይ ጦርነት እንዲቆም እና ሰላማዊ የመርከቦች እንቅስቃሴ እንዲኖር እና በዚህም ዩክሬንም ራሽያም ተጠቃሚ እንዲሆኑ ማረጋገጥ የአሜሪካ ኃላፊነት ሆኖ የባህር ላይ ተኩስ አቁም ከሞላ ጎደል ተደርሷል ብሎ አፍ ሞልቶ መናገር ይቻላል። ኢሳያስ ይሄ እንግዲህ በጣም ትልቅ እኮ ዜና ነው። ዓለም በጣም የሚያስደስት ዜና ነው። በዚህ ሂደት እንግዲህ በሩሲያና በዩክሬን መካከል የነበረው ጦርነት እያከተመ እየመጣ ነው የምንልባቸው ሁኔታዎች አሉ ብለን መገመት እንችላለን። ዓለም ያው ጦርነቱን ማቆም መሰረታዊ ነው። ለአንድ ወር ያቆሙታል፣ ከዛ ያራዝሙታል። ይሄ በዚህ መንገድ እየሄደ ድርድሮች ይደረጋሉ። እነዛ ድርድሮች ያው ጦርነቱን በዘላቂነት የሚያቆም ሰላማዊ እልባት ለማግኘት ነው። ስለዚህ ይሄ እንደሚኖር ወይም እንዲኖር ታምኖ ነው እንግዲህ ተኩስ አቁም የሚደረገው። ዞሮ ዞሮ ባለፈው የአሜሪካ የመካከለኛው ምስራቅ ልዩ ልዑክ እንዲሁም ደግሞ ቁልፍ የዩክሬን ራሽያ ጦርነት ለማቆም ቁልፍ የአሜሪካ ዲፕሎማት የሆኑት ዊትኮፍ ምን ብለዋል? ዋናው ትልቁ ወደዚህ የሰላም እልባት ለመምጣት ዩክሬን ኦልሬዲ በራሽያ የተያዙባት ግዛቶች ለማጣት ወይም ደግሞ ኦልሬዲ ተይዘዋል። እነዚህ ከዚህ በኋላ የኔ ሊሆኑ አይችሉም ወይም የኔ አይደሉም ብላ ለራሽያ የምትለቅበት ሁኔታ አለ ወይስ የለም የሚለው ነው ብለዋል። ስለዚህ ዋነኛው ጉዳይ ያለው እዛ ውስጥ ነው እና ሰላማዊ ልባት ማግኘቱ ሂደት የሚጠይቅ ነው። ነገር ግን ይሄ ሊካሄድ የሚችለው ተኩስ ቆሞ ነው እና ያን ተኩስ ደግሞ በሌላ የተኩስ አቁም ስምምነት በማራዘም የሚቀጥል ነው። አደጋው ምንድን ነው? በእንግሊዝና በፈረንሳይ መሪነት የፍቃደኞች ጥምረት የሚባል ወታደራዊ መዋቅር እየተዘረጋ ነው እና ይህ ወታደራዊ ኃይል የዩክሬንን የአየር የባህርና ጦርነቱ ከቆመበት ጀምሮ ያለ ድንበሯን የማስጠበቅ ኃላፊነት ለመውሰድ የተዘጋጀ ጦር ነው። ያለ ራሽያ ፍቃድ በቀጥታ ወደ ዩክሬን ለመሰማራት የሚዘጋጅ ማለት ነው። ይሄ ነው አደጋው። አንድም የአውሮፓ ወታደር የዩክሬን ምድር ቢረግጥ አካባቢው የፋሜ ጋሜ የጦርነት ቀጠና ይሆናል የሚል የራሽያ ማስጠንቀቂያ አለ። ይህም በተመለከተ ዊትኮፍ ባለፈው ከአንድ የአሜሪካ ጋዜጠኛ ጋር ባደረጉት ቃለ መልሳቸው ይህንን አስቀምጠዋል እና አውሮፓውያኑ እንደዚህ አይነት ወታደራዊ ጣልቃ ገብነት ለማድረግ እያደረጉ ያሉትን ጥረትና መጨረሻም እናደርገዋለን ያሉትን ዓላማቸውን ይህን አትርሱኝ ባይነት ነው ማለታቸው አይዘነጋም። ዓለም እንግዲህ ለዛሬ ዓለም ለትንታኔው ኮዲዮ አመሰግናለሁ። መልካም አዳር ይሁንልህ። መልካም አዳር። ጀንቦሮ ሪል ስቴት የዲፕሎማቶች መናኸሪያ በሆነው ሳር ቤት በ16 ኤምባሲዎች መሃል ቫቲካንና ኢንዶኔዥያ ኤምባሲን ጎረቤት አድርጎ እየተገነባ ነው። ጀንቦሮ ሪል ስቴት 5000 ካሬ ላይ ያረፈው ግዙፍ የንግድ ሞልና አፓርትመንት ታይቶ በማይታወቅ ሁኔታ 17 ሊፍቶችንና ኢስካሌተርስ ይዟል። በ4 ዓመት ውስጥ ብቻ በቦሌ ቡልቡላ 5 ፕሮጀክቶችን ጥንቅቅ አድርጎ ገንብቶ አስረክበዋል። ኖር 6ኛውን እያካሄድ ነው። ከ600 በላይ ሱቆች በአንድ ማዕከል ከሚገኝበት ጀንቦሮ ግራንድ ሞልና አፓርትመንት ሲገዙ የሚያገኙት ከ900 በላይ መኪና መያዝ የሚችል ፓርኪንግ ከኤሌክትሪክ ቻርጅ ስቴሽን ጋር የከርሰ ምድር ውሃ፣ የተሟላ ጂምናዚየምና ስፓ እንዲሁም የልጆች ፕሌግራውንድ የጀንቦሮ ድምቀቶች ናቸው። ሁሉም እንደ አቅሙ እንዲነግድ በማሰብ ከ430 ሺህ ብር ቅድመ ክፍያ ጀምሮ የንግድ ሱቆችን እንደዚሁም ባለ 2 እና ባለ 3 መኝታ ቅንጡ አፓርትመንቶችን ከ1 ሚሊዮን 250 ሺህ ብር ቅድመ ክፍያ ጀምሮ እኛ ጋር ያገኛሉ። ለተጨማሪ መረጃ 0990 27 27 33 ይደውሉ ወይም በዋትስአፕ ያናግሩን። ጀንቦሮ ሪል ስቴት በጊዜ ግቡ። ተምታል
አፍሮ ሆሊላንድ አስጎብኚ የኢየሩሳሌም የትንሣኤና የእርገት ጉዞ ምዝገባ ወደ መገባደዱ ስለሆነ ያቀዳችሁ ሁሉ በጊዜ ኑ ይለናል። ለትንሣኤ ከሕማማት እስከ ዳግማ ትንሣኤ ለ13 ቀናት፣ ለእርገት በወርሃ ግንቦት ለ8 ቀን በተመጣጣኝ ዋጋ ተመቻችቷል። የሰላም ሁኔታ አያሳስቦ። የምንጎበኛቸው የጉብኝት መዳረሻዎች በሙሉ ፍጹም ሰላም ናቸው። አፍሮ ሆሊላንድ አስጎብኚ ላለፉት 14 ዓመታት ለምርቃትና ለምስጋና እንደሚሠራው አሁንም እኛ ወላጅ ዘመዶቻችሁን በእንክብካቤ እናስጎበኛለን፣ እናስተናግዳለን። የእምነታችንን መጀመሪያ ቅዱሳን መካናቶች በዐይን እንደማየትና እንደመርገጥ ምን ደስ የሚያሰኝ ነገር ሊኖር? ለወላጅም ከዚህ የሚበልጥ ስጦታ የለም። አፍሮ ሆሊላንድ አስጎብኝና የጉዞ ወኪል አድራሻ ቦሌ ሞርኒንግ ስታር ሞል 2ኛ ፎቅ። አሁኑኑ ስልክዎን አንስተው ይደውሉ። 0988 18 18 18 አይጠፋዎትም። በውጭ ለምትኖሩ በዋትሳፕ 0930 01 1998 አፍሮ ሆሊላንድ አስጎብኝና የጉዞ ወኪል።